እኔ ሰፈር ላይ ላገኛት አስቤያለሁ። ሰፈር ላይ እንደመጣሁ አታውቅም። አሁን ደውዬ የሆነ ቃል ልኬልሻለሁ ነው የምላት። ልልሽ ምንድነው ግን እንደዚህ ዝም ብሎ ማማር? ትናንትና በጣም ቆንጆ ነሽ ነበር የበዓል ቀን የፈጣሪ ስጦታ ነው። ልኬልሻለሁና መታጠፊያው ጋር እየጠበቀሽ ነው። እሺ አሁን አዎ፣ አይቆይም። በእናትሽ በጣም ደክሞታል። ቶሎ ሰጥቼ ልሂድ እያለኝ ስለሆነ ቶሎ በይ። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። እቃ ደህና ነሽ? በምን ፈታሽ? በቃ ዶሮ ከዛ ስጋ ይኖራል። በጣም በዛን ይፈታሽ። እኔ ደግሞ እስካሁን ያልፈታሽበት የሆነ ነገር አምጥቼልሻለሁ። በምን አወቅ አንተ ያልፈታውበት ነገር እንደሆነ? እኔ ጋር ብቻ የሚገኝ ነገር ነው። እኔ ጋር ብቻ የሚገኝ ነገር። አንተ ጋር ብቻ የሚገኝ ምንድነው እንዴ? ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? የተወደዳችሁ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ሰሞኑን እንግዲህ በተከታታይ እየመጣንላችሁ ነው ያለነው። በጣም ደስ ብሏችኋል። እናንተም በጣም ወዳችሁናል። በጣም ነው የምናመሰግነው ቤተሰቦች። ያው እኔ ሁሌ በቤተሰቦቼ እንደተማመንኩ ነው። ሁሌ በቃ ሁሉም ሰው ያንተ ቤተሰቦች እኮ በጣም ነው ደስ የሚሉት ነው። አዎ የኔ ቤተሰቦች በጣም ነው ደስ የሚሉት፣ በጣም ነው የምወዳቸው የሚወዱኝ ብዬ በቃ እንደዚህ በልበ ሙሉነት የምናገርላችሁ ቤተሰቦቼ ናችሁና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ በባለፈው ቪዲዮ ታችኋታል። ባለፈው የገጠር ሴት መስላ በቃ ምንም የቀራት ነገር የለም እንዳልኳችሁ፣ ያው እንስራውና ኮንጎ ነው የቀረው። ሁለቱ ብቻ ነው የቀረው እንጂ ልጅቷ በቃ ለመጠለፍ ሬዲ ሆና ነው የመጣችው። ያው እኔም እንግዲህ ተሸክሚያት ሂጃለሁ፣ ጠልፊያታለሁ። ያው አሁን ሽምግልና ለመላክ እኔ ጋር አስቀምጫት ትንሽ ጊዜ ቤተሰቦቿን እንግዲህ እያማከርኩን ያለሁት። ኧረ እየቀለድኩ ነው። ቤተሰቦች ግን በቃ ይዣት ተሸክሚያት በመከራ ነው አላወረድኳትም። ባይዘ ቤተሰቦች በጣም ረዥም ቦታ ነው ይዣት ሄድኩት ተሸክሚያት እና በጣም ደስ የሚል ቪዲዮ ነበር የሰራንላችሁ። እናንተም በጣም ወዳችሁታል። ያው እናንተም እንግዲህ ቪዲዮቻችን እየወደዳችኋቸው ስለሆነ ሁላችሁም ይህን ቪዲዮ ከማየታችሁ በፊት ላይክ አድርጉ። ያው ላይክ ቪዲዮ ከማየት በፊት ሁላችሁም ሰዓት ረሱ። እስኪ ልክ እንደጀመራችሁ የኛ ቪዲዮ ማየት ላይክ እያደረጋችሁ ጀምሩ። ከዛ በኋላ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ዛሬ እንግዲህ ቆንጆ ቪዲዮ ይዤላችሁ ነው የመጣሁት። ግን ከዛ በፊት ማለት ነው ሁላችሁም እስኪ የሆነ የቤት ስራ ልስጣችሁ። ቢያንስ 10 ለምታውቁት ጓደኞቻችሁ እስኪ ይሄንን ቪዲዮ ላኩት። ኮፒ ሊንክ አርኩትና ማለት ነው በቴሌግራም በዋትሳፕ እስኪ 10 ለምትወዷቸው ቤተሰቦቻችሁ ላኳቸው፣ ጓደኞቻችሁ ላኩላቸው። እነሱም ዘና ይበሉ። የኛን ፍቅር የኛን እንግዲህ ያለንን ነገር አብሮን የሚካፈለን ቤተሰብ እንግዲህ እያሳደግን እየመጣን ነውና እናንተም እንግዲህ እገዛችሁ እንዳይለየን ቤተሰቦች። ዛሬ እንግዲህ ያለሁት እንደዚህ እንደምታዩት ሰፈር ውስጥ ነገር ነው። ያው ሰፈር ውስጥ ነው ያለሁት። ያው እኔና ብሌኔ እንግዲህ አንድ ሰፈር እንደሆንን አብረን አንድ ሰፈር እንዳደግን ነግሬያችሁ ነበረ። እሷም ነግራችኋለች፣ ዴቭም ሲያመጣት ነግራችኋለች። እና እስከዛሬ ድረስ የምንገናኘው ሌላ ቦታ ነበር። ዛሬ ግን እስኪ ብሌኒ ሰፈር ላይ ላገኛት አስቤያለሁ እና እንደመጣው አታውቅም። ሰፈር ላይ እንደመጣው አታውቅም። አሁን ደውዬ የሆነ ቃል ልኬልሻለሁ ነው የምላት። ስትወጣ ስታየኝ እንግዲህ ደስ እንደሚላት እርግጠኛ ነኝ። ቤቷ እንዲሁም አልወጣችም፣ ዛሬ ከነጋ አልወጣችም እና ለዛም ነው እዚህ መስራት የፈለኩት ቤተሰቦች። ያው እንግዲህ ዛሬ በዛው እንግዲህ ሆነ ነገር ልሰጣት አስቤያለሁ። ዝም ብዬ ሳያት በጣም ጣፋጭ ነገር የምትወድ ይመስለኛል ብሌና። የሆነ ቸኮሌት ነገር ልሰጣት አስቤያለሁ እና ቸኮሌት የማይወድ ሰው የለም፣ ግን አንዳንድ ሰው አይወድም። እስኪ ግን ብሌኔ እንግዲህ ጣፋጭ ነገር ትወዳለች አትወድም የሚለውን እናያለን። ግን ዝም ብዬ አልሰጣትም፣ ትንሽ አልፍቼ ነው የምሰጣት። ያው ጾም ስለወጣ ነው ቤተሰቦች ዛሬ ቸኮሌት አዘጋጅቼ የመጣሁት። የመጀመሪያ ቸኮሌቴ ነው እንግዲህ የገና ጾም ላይ ነበርን። ሰጣት የመጀመሪያ ቸኮሌቴ ነው የምሰጣትና እስኪ እንዴት ትቀበለኛለች የሚለውንም አብረን እናያለን። ቸኮሌት እንደምትወድ እርግጠኛ ነኝ። ያው ኦብቪየስሊ ራሷ ልጅቷ ጣፋጭ ስለሆነች እንግዲህ ቸኮሌት እንግዲህ ትወዳለች ብዬ ነው የማስበው። እና ቤተሰቦች እስኪ እንደውልላት። የለውም እንዳትለኝ ብቻ የለውም እንዳትለኝ ነው እንጂ ኖርማል ነው። እስኪ ልደውልላት።
ሄሎ ብሌኒ ወይ ሄሎ አንቺ ወይ ምንድን ነው ታይተሻል? ታውተኝሽ ነበር። ምን ነው ምን ነው? ወለ ቀኑ ካፋሉ አዘር ከቤት ስላልወጣሽ ነው? አዎ ይሆናል። ታውተኝሽ ነበር። ደህና ነሽ ግን አንቺ ቆንጆ ደህና ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። ምንድን ነው ግን እንደዚህ ዝም ብሎ ማማር? ትናንትና በጣም ቆንጆ ነሽ ነበር የበዓል ቀን የፈጣሪ ስጦታ ነው። አይ ፈጣሪ በሰጠን ላይም እኛ ያው የሆነ ነገር ካልሰራንበት መቼም እኮ አሪፍ አይሆንም። አዎ እውነት ነው። ወደ ነገርማ ይኖረዋል። አዎ እኔ ሳወራሽ እኮ ንቅት የምትይው ነገር እኮ ነው የሚገርመኝ። አሁን ታይተሻል ነበር? አዎ ግን አነጣኸኝ። ከመስልክ ስትደውል ነው ራሱ የነቀሉት ገና። እርግጠኛ ነኝ በቃ ካልጋሽ ታስፈንጥረሽ ነው የምትነሺው። እኔ ስደውል እና ድሮስ ሰሚማ ወይ በቃ የሆነ ቀንሽን ላበራው ነው። ምን እሺ ያለሽ እምቢት ያለሽ ነው እንዴ? ተገኝቶ ነው ቀንን የሚያበራው? እሺ አሁን የሆነ ነገር ላደርግ ነውና ቤት ነሻ? አዎ ቤት ነኝ። እና የሆነ ቃል ልኬልሻለሁና ለኔ አዎ ምን አይነት ዕቃ? የሆነ ቃል ልኬልሻለሁ። ምን ያደርግልሻል? አሁን ስትቀበይ ሰርፕራይዝ ትሆኛለሽ። አይሻል? ልኬልሻለሁና መታጠፊያው ጋር እየጠበቀሽ ነው። እሺ አሁን? አዎ አይቆይም። በእናትሽ በጣም ደክሞታል። ቶሎ ሰጥቼ ልሂድ እያለኝ ስለሆነ ቶሎ በይ። እሺ ቤተሰቦች እንግዲህ ጠርቻታለሁ። እስቲ እኔ እንደሆንኩኝ አትገምትም፣ አታውቅም። እስኪ እንግዲህ ምን እንደምትል አብረን እናየዋለን። ከዛ ደግሞ ቸኮሌቷን እሰጣታለሁ። ያው ትወዷለሽ ብዬ ተስፋ አደርጋለሁ። ቤተሰቦች እስኪ እንጠብቃት። ብዬ ልሰይምሽ ምኑን ትቼ ማልልሽ ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ። ድንቅ ልጅ ድንቅ ነው ውበትሽ፣ ከዋክብት ናቸው አይኖችሽ። አቤት ቅርጸ ስራው የከናፍርሽ፣ ፈገግማ ስትይ ሌላ ነው ጥርስሽ። ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ። እቃ ደህና ነሽ? ሰርፕራይዝ ይኸውልሽ። እኔ እኮ በቃ ሁሌ ሰርፕራይዝ ማድረግ አንቺን አይሰለቸኝም። ነኝ ደግሞ በቤት ልብስ አንቺ በቤት ልብስ ያምርብሻል እንዴ? ካሜራ እየቀረስኩ እኮ ነው። እስቲ ዛሬ ሰፈሯ መጥቼ ሰርፕራይዝ ላድርጋት ብዬ እኮ። በጣም ነው ሰርፕራይዝ ያደረከኝ። እኔ አልጠበቅኩም ጭራሽ። ምን ሆነሽ እንደዚህ ለብሰሽ ወጣሽው? ሰው ለኩስል ዝም ብለሽ እንደዚህ ትወጫለሽ እንዴ? ተንሽ ይረሳልሽ እኮ ወጣ። አራው ቄሮ ምንድነው ቀጠሮ አለብሽ? እና ቀጠሮ አልገባኝ። እንደዚህ ፋብለሽ ይመጣሽ። እንደዚህ ነው ቀጠሮ የሚካሄደው? እና እንዴ የቀጠሮ ነው ቤተሰቦች የለበሰች አምሮብሻል። ደግሞ አንቺ ቆንጆ ነሽ ዛሬ። ምን ታገኝ? እያሽኮረመምከኝ ነው። ትንሽ ላሽኮረምሽ ብዬ እኮ። ደህና ነሽ? ደህና ነሽ ወይ? እንዴት ነህ? አለሁልሽ። ኧረ ሰላም ልበላቸው። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። የት አለ ምኑ ንቅሳቱ? ኧረ ቤተሰቦች ሙርት ይዛለች እንዴ? እንዴ ተነቅሽ መምጣት ነበረብኝ። ተነቅሽ መምጣት ማለት የባለፈው ምንድን ነው? እኔ ላስደመመ ብዬ ነው እንዴ? አሁን ማዘረው ምን ትላለች? ብጠለፍስ? ቆይ ማለት ኦሬዲ ጠለፍኩሽ እኮ ሁለተኛ ጠለፋ ያለ እንዴ እንደዛ ሲያዩኝ። ኧረ ግን ቤተሰቦች አይቻልም ይሄ ማለት ነው። ንቅሳትሽ እንዳለ ነው መሆን ያለበት። አሁን ማዘር ስትያት ይደብራታል። ስለዚህ ሁሌ ተነቅሽ ልምጣ? እዚህ ጋር ሁሌ መስቀሉን እዚህ ጋር ያስፈልጋል። ያለበለዚያ የሰማችሁ ሰው እንደምን ሁሌ ምን ንቅሳት ለፋት ቤተሰቦች ተቀልዳለህ አይደል? ደህና ነሽ? እኔ በጣም ነበር የናፈቀኝ። የበዓል ቀን ባይዘው ያላሳየኋትም እንጂ በጣም አምሮባት ደብሮኝ ነበረ። ማርያም ከዛ ነው የተኛሁት እኮ ግን አበራው በቃ ከዚህ በኋላ
እኔ እኮ በቃ ሲደብራት ምናምን ይታወቀኝ ገና ድምፁን ስሰማ ድብርት የራሱ ይጠፋ እና ግድ ነው አንዴ ይሄ ድምጽ ሰምተሽ እንደውም ስቀልድ ነው እኮ አለሁልሽ። በጣም ደህና ነኝ። እንዲህ ፏ ብለሽ ነው ቤት የምትቀመጪው? ተኝቼ ነበር እያልኩ አይ እንዲህ ያምሮብሽ ነው። ኧረ ተው ትለው እኔ ቤት ስቀመጥ አላየሽኝም? በቱታ በራሴን ጥዬ ምናምን አንቺ ፏ ድምቅ ምናምን ብለሽ ሴት ልጅ አይደለም እንዴ? ሁልጊዜ በቃ እንደዚህ ሁሌም ቆንጆ ነው መሆን ያለብህ። አዎ እውነት ነው፣ ግን ለመጀመሪያ ጊዜ እያየሁ ነው። ባይዘወይ እንደዚህ ራስን አስተካክሎ ምናምን በቃ ራስን መጠበቅ ለራስ ነው። እውነት ነው። ደግሞ እንዴ ቤት ውስጥ ሆኖም እኮ ራስን መጠበቅ ይቻላል። አይቻልም? ለመጀመሪያ ጊዜ በጣም እንትን አለኝ፣ ለሷ አድናቆት አለኝ። ቤት ውስጥም ስታገኟት ከቤት ውጪ ሲሆን ምናምን በቃ እንደውም ያ ከቤት ውጪ ያው አንድ አይነት ነሽ፣ ተመሳሳይ እንደዚህ አድናቆት እንዴ ቆንጆ ናት። ያው በመልኳ እንኳን ይችላል። እነሱም ያውቃሉ ቆንጆ መሆኔ፣ እነሱ ነው የሚመሰክሩልኝ። ማን እኔ ከኔ አትቀበይ? አይ እቀበላለሁ፣ ግን የበለጠ ደግሞ እኔ በቃሻለሁ። እኔ ልመስክርልሽ። ምን እነሱ ምን እኔ ያልበቃሽ እንዴ? እነሱስ ቤተሰቦች አይደል? እያስከርከኝ ቤተሰቦች አያችሁ፣ በቃ እያፈተንኳት ነበር። በቃ ትክክለኛውን ነገር ነው። ከእነሱ ካላልሽ አትቀበል። እነሱ የእነሱ ነው የማምነው። ኧረ በቃ ለሞራልኛቸው በቃ እነሱ ነው። እኔ ሊድ በቃ በቃ እነሱን የምትሰሚ ከሆነ አይ አንተ እኮ ሜቢ ለሞራል ሊሆን ይችላል የምትለኝ ብዬ እና ለሞራሏ አዎ፣ ግን እኔን ብትሰሚ ደስ ይለኛል። እነሱን አልስማቸው ከመሄድ እሺ፣ ከምትሄድ ነው ግን ኧረ ትቀልልሽ አይ ከመሄድ ነው እሺ እንጂ እናንተን ነው የማምነው። ኧረ ስሚያቸው፣ እነሱን ዋና እነሱ አይደሉ እንዴ ታዲያ? እነሱ ነው እና እነሱን ነው ግን እኔ ሲሉኝ ራሱ በጣም ነው ደስ የሚለኝ። ለዛ ማርያም እኔ ስልሽ ደስ አይልሽ? አይ ይለኛል፣ ግን ሞሪ እነሱ አንተ ልታጣለህ እንዴ? እሺ እና ሰዓቱስ ሁሌ ነው እኮ የምጨቃጨቀው። ኧረ ቤተሰብ የሆነ ነገር በሉልኝ። ይሄ ልጅ ሁሌ ነው እኔ ማስታወስ። ለምን እንደምረሳው ግን አይ እኔንም እንደዚህ ነው የምትረሳኝ። አየህ እውነት ነው እኮ ይሄ ያሳያል እኔንም እንደዚህ ትዝ እንደማልል። አዎ ለምንድን ነው የምረሳው? ስወጣ ሰዓቱን እኮ አየዋለሁ። እኔ አታስታውሰኝም ነው? ምንድን ነው ያልኩህ የዛኔ ስሰጥ? አዎ ስወጣ በቃ ያው አሁን እኮ ከአንቺ ጋር ስገናኝ ብቻ ነው ማስታወስሽ። ባይዘይ ከአንቺ ጋር ስገናኝ ብቻ ነው ማስታወስሽ። ስለዚህ ስመጣ ለዛ እኮ ነው እንደዚህ እንትን። አይ ደስ ይላል። ጥሩ ነው ጥሩ ነው። ምንድን ነው የምትሸሽው? አይ አልሸሸሁም። አሁን የምትለኝ በለኝ ነው ወደ ቤት ልሂድሽ እንዴ? ምን ልበልሽ? በቃ ቤት ስሆን አላስታውስሽም። እዚህ ስመጣ ብቻ ነው ማስታወስሽ እኮ። እሺ አሁን ቤት እንደውም ለምን መጣት? አሁን የመጣሁበት ምክንያት አንድ አስታውሽሽ ነው። አሁን ላይ የመጣሁት ያው ልክ ማገኝ ሰዓት ሲደርስ ነው ትዝ የምትይ። ከዛ ውጪ ለምን እንደሆነ አላውቅም። ቤተሰቦች አላስታውሳትም ይችላል። አይ ጥሩ ነው እኮ። አሁን ለምን ፈለከኝ? ልሂድ ወደ ቤቴ። ምንድን ነው ችኮላሽ? አይ ልሂድ በቃ። እንዴት ካላስታወስከኝ ምን እሰራለሁ? አያስቅም። ማታስታውሰኝ ነው እሄዳለሁ። እንዴ እኔ ምን ላድርግ ታዲያ? የሆነ ማስታወስ አልቻልኩም። በቃ ቤት ነው እኮ ለኔ ቦታ ስለሌለህ ነው። አሁን ይሄንን ነው እኔ የምረዳው። አሁን እኔ ቦታ የሌለኝ ይመስልሻል አንቺ? ቦታ ቢኖርህማ እኔ ስታስታውስ ሰዓቱን ታረግ ነበር። እሺ ላስታውስሽ ማለት ላስታውስሽ ማለት እዚህ ቁሚ ላስታውስሽ? አይ በቃ ከሆነ እኮ ነገርከኝ። ካገኘሽ ነው ትዝ የምትይኝ። ከዛ በፊት ትዝ አትይኝም ማለት አዎ አዎ አልክ እኮ። እሺ በቃ ይቅርታ አድርጊ። አይ ኧረ በቃ አሁን በቃ ነገርከኝ። አታኩርፊ። ለምን ታኩርፊ? መቼ አኮረፍኩኝ? ነው ያኮር ቤተሰቦች በጣም ያኮረፉ። እኔ አላኮረፍኩም። ማኩረፍ እንደዚህ ነው እንዴ? እንጃ ልሂድ ምናምን እያልኩ። አዎ ልሂድ። ለምንድን ነው የፈለከኝ? እሺ የፈለኩሽ ለምን መሰለሽ? አይንሽ ለማየት ነው አይደል? ፈራታ ስቀኝ። ልሂድ። የምር ልሂድ ነው። ምንድን ነው ኪስሽ አብጧል? ይሄንን ተስተፈልፈኝ ይዘህ አውቄ ላናድድ አይደለም። ቤተሰቦች ሳገኝሽ ነው ዝም የምትይኝ ስትል በጣም የተሰማኝ። እንዴት ምን ማለት ነው? አስበሽዋል? አልክ እኮ አንተ እኮ ነው የሚሳካልኝ ነገር እኮ ነው። ሁሌ ይሳካልኛል። በቃ አንቺ ላይ ለመጫወት ሳስብ ለምን ነው ደስ ስለሚለኝ ነው። ግን ከዚህ በኋላ ማታረገው ከሆነ እውነት በጣም ነው የሚከፋኝ። እንዴ አርጊው ነበር ባይዘ አውልቄ ቀይሬ ነው። አንቺ ትንሽ ላናድሽ ተሳክቶላል። አሁን እዚህ በቃ ምን ትሰሪያለሽ? አልሄድም። ከሰበ ቀይራለሽ፣ ሀሳብ ቀይራለሽ። ቤተሰቦች ድሮም እኮ አልሄድም። ዝም ብዬ ነው እውነት እኔ ባንተ አልጨከነም። አረች ልጅ በጣም እያሰማመጠች ነው። ቤተሰቦች
ወይ ማሰማው እንዴ ዋን ተጨከኛ አልሄድም ምን ነው ጠምነት ነው ባንተጨከኛ አልሄድም ልሂድ ብል ራሱ አይኬድም ልጨክንስ ብያውን እኔ ልመጨከኛለሽ ችለሽ ራሱ እኮ ትችይበታለሽ ጭካኔው መንገዱ ራሱ አይኬድልኝም አይኬድላት አይገፋልሽም መንገዱ አዎ እንዴ እኔ ነኝ መሰለ ሰው ጥላሽ ብትሄጂ ራሱ አንቺ እንደው እግዚአብሔር ራሱ ምንም ተበለሽ ነው የሚለኝ እግዚአብሔር ራሱ ወርድ ተበለሽ አይ እኔ ማልሄድም ማለት አልሄድም እኔም ጨክኜ አልሄድም ጭራሽ ልትሄጂ ታስቢያለሽ አዎ እውነት ቅድም ግን በጣም ነበረ እንትን ያልከኝ ገርፌ ነው እዚህ ማስቀየርሽ ግርፍ ነው እናደርግሽ እሄዳለሁ ብትይ ራሱ ዝም ብለሽ ቆመሽ ከሆነ እሄዳለሁ እና ምትይ እስኪ ልብ ሂጂ አልሄድም ያፈራራኝ እንዴ ነው ተሰራራኝ እዚህ አላስፈራራሽም ችግር የለውም ስሚማ ዛሬ አሁን የመጣሁት ላስፈራራሽም ልገርፍሽም ምናምን አይደለም ያው መግረፉ ትንሽ ይቆይ የሆነ ጊዜ ላይ ልገርፍሽ ይችላል አይታወቅም ሊሆን ይችላል ካስቸገርሽ በፍቃዱ የተገረፈች የመጀመሪያ ሰው ነው ሞና የመጀመሪያ ሰው ነው የምትሆነው በፍቃዱ የተገረፈች እንግዲህ ጾመሽ ነው ራሱ አዎ ግድ እኮ ነው እና በምንድን የፈተንሽው ጾም በዶሮ ስንት ሰዓት ነው የበላሽው ጠዋት ነው ጠዋት አዎ እሺ ጠዋት አይደል የሚበላውና እሺ ከዛስ ወድቂ እሺ ከዛስ ማለት በምን ፈታሽ ነው በቃ ዶሮ ከዛ ስጋ ይኖራል በጣም በዛን ይፈታሽ እሺ እኔ ደግሞ እስካሁን ያልፈታሽበት የሆነ ነገር አጥቼልሻለሁ በምን አወቅ አንተ ያልፈታውበት ነገር እንደሆነ ያው አይታወቅም መቼም ትናንትና አልነበር በዓሉ ከትናንት ወዲያ አልነበር በዓሉ እንዴት በዚህ ፍጥነት በዚህ ነገር ትፈቻለሽ ብዬ አላስብም ምን ሊሆን ይችላል ምንድነው ምን ሊሆን ይችላል መሰለሽ አሁን ትንሽ ይከብዳል ለመናገር ቃሉን ራሱ ጾም ማለት እንዴ ምን ማለት እሺ ገምጪ እሺ እስካሁን ያልፈታሽው በምንድን ነው ኧረ በስመ አብ ምንድነው አይ ለመናገር ራሱ ይከብዳል አልክኮ እንዳላስብ አደረከኝ ምንድነው አሰብሽ ግን ያልፈታሽው ምንም መስከኒ ነው ነገር አላስብም ማለት አላስብም አይመጣልኝም እንዴት አልመጣልሽም እንዴ ጾም ከጾም ውጪማ ከጾም ላይ ማፍያቸው የግድ መፈታት ተበልቶ መፈታት ያለበት ነገር ነው አዎ ግድ መበላት ያለበት ነገር ነው። ሴት ሆነሽ ብትፈሺበት ተመራጭ አረም ያልመጣልኝ እስቲ አስቢ አይደለም አንተ ራስህ እኮ ግራ አጋባኸኝ አሁን ሌላ ነገር ለመጥራት ራሱ ይከብዳል ሲል እኔ ሌላ ቦታ ነው የምሄደው እኮ እሺ እኮ ምን ሊሆን ይችላል እሺ እንትን ልስጥሽ የሆነ እንድታቂ ፍንጭ ግዴታ ነው እሺ በጣም ጣፋጭ ነው እኔ ጋር ብቻ የሚገኝ ነገር ነው እኔ ጋር ብቻ የሚገኝ ነገር አንተ ጋር ብቻ የሚገኝ ምንድነው እንዴ አትስኮር በይ ብራዘር ካሜራማን ምን አስበህ ነው እየተሽኮረመመ ነው እኔ ጋር ብቻ የሚገኝ ነገር ነው እኮ ምን ማይ ይሄ እኮ እንትን ሊሆን አይችልም ምንድነው ፍንጭ ሊሆን አይችልም አይደል እንዴ ይሄ ፍንጭ አይሆንም እንዴ እኔ ጋር ብቻ ያለው ባይዘ እኔ በምን አውቃለሁ እሱን ገምቻ እንደዚህ አይተሽኝ ገምቼ የሆነ ነገር ጾም የሚፈታበት ነገር ሌላ ፍንጭ እሺ እኔ ጋር ብቻ እኔ ልሰጥሽ የምችለው ነገር ለምን አስነግረኝም እንዴ በጣም ግራ ገባብኝ እሺ አልገምቺም አንድ እንኳን አልገምትም ነገር እሺ በደንብ ይኝና ገምቼ የሆነ እኔ ጋር ጾም መፍቻ ገምቼ አንተ ማን ነገር ነው ያሳሰብከኝ ያለው ምን አስፈጪ አንተ ምን ተሰራኝ አንተ ለምን አስደገኝ መች እንጂ የሆነ ነገር እሺ ልፈትሽ ለምን ልፈትሽ እንዴ በቃ ፍንጭ እየሰጠህ አይደለም አንተ የምትሰጠው ፍንጭ እኮ ጭራሽ የማይገመት ነገር ነው እኮ እኔ ጋር ለምን ይኖራ ምን ማታገኝማ ፈትሺ ለምን የለም አትፈትሽኝ በቃ ተውኩት በቃ እንዲሁም ቤተሰቦች ይቅርባት በጣም ገምታ ቢሆን አንድ እንኳን ገምታ ሞክራ ቢሆን አይደለም አሁን ግን እንደዚህ አይነት ግምት አለ እኔ ጋር ብቻ ብቻ የሚገኝ ነው ጾም ፈታ ብቻ የሚገኝ አዎ እኔ ጋር ብቻ የሚገኝ ጾም ፈታ ብቻ እንደዚህ አይነት እንትን ፍንጭ አለ እንዴ ገምች ነፍሴን አስጨነቀት እኮ ገምች አንተ ቆይ ብትነግረኝ ምን ችግር አለው እሺ ልንገርሽ የሚነገር ሳይሆን የሚሰጥ ነገር እና ልሰጥሽ ምንድነው እሺ ልስጥሽ ግን ምን አሰበሽ ነበር እቺ ልጅ የሆነ ነገር አስባለች ብዙ ነገር ነው አንቺን ጨፍኝሽ ለምን አንቺን ጨፍ እንዴ ነው ጨፍንሽ ነው የምሰጥሽ እኮ ለምን ጨፍኝ ቆይ ሁለት
ጾም መፍቻ ነገሮች ሲታዩ ጥሩ አይደለም ማለት አልገባኝም። ጨፍኝና ለዚህ አይንሽን ለምን ጨፍኝና ለዚህ ምንድነው? ይኸውላችሁ ቤተሰቦች በጣም እንትን እያስቸገረች አይደለም። አንተ ላለመስጠት ነው የሚመስለው አይደለም? እና ምንድነው? እሺ ጨፍኝና ለዚህ ለምን በቃ ኖርማል ነው። ዝም ብለሽ ጨፍኝ፣ ከዛ ሰጥሻለሁ። እመኛ ታምኝም አይ ምንም ከተረጀሁት ነገር ምንም ጥሩ ነገር አይመስለኝም። እኔ ዛሬ ምን ለማርኬን ካወራረ ራሱ እንደው እንዲሄድ እንዴ ለምን ደምቶ ጾም መፍቻው ምንድነው እኮ የምታወራው ነገር ራሱ ምንም ጥሩ አይደለም። ዱሪ ሰራጊው ሲጀምር አሰበን የወጣው ምንም አላሰብኩም። እናሰባችሁ አይደለም ምንም አላሰብኩም። ይኸውልሽ ሰፈርሽ መጥቼ ሰፈራችን ቤትሽ መጥቼ እንደዚህ ጥሩ ጾም መፍቻ ለሰጥሽ ነው የመጣው። አይደለም ካወራረ የሆነ ነገር ያሰባችሁ ነው የሚመስለው። አንተ አትናገር ምንድነው? እሺ አይነሽ እንትፍኝ እኮ አያምናለሁ፣ ግን ምንም አታረጋኝም። ለምን ማለት እንዴ? አይደለም የትርሽ ተመለሽ ምንም አላማርከኝም። ግን ደህና ነህ ዛሬ? ደህና ነኝ። ቆንጆ ጾም መፍቻ ነው ዛሬ ያዘጋጀሁልሽ። እመኝኝና አይነሽን ጨፍኝ። ካልጨፈንሽ በቃ ይቀርብሽ። ማራራልክ አምኜ ይጨፍር። ይሄ አይታይማ ነገር ትመስሎሽ? እኔ ምንም አላመንኩም። አትግለጪ፣ ዝም ብለሽ አይንሽ ጨፍኝ። አታምነኝ ብታይ ማለት ነው። አላየም። ኧረ በምን አንተ እንደዚህ ሰጠኝም ማይ ማርያም አልገልጽም ብለሽ ማይ እንዴ ይሄን ምንድነው? በቃ ልሰጥሽ ነው። አንዴ ቸኩለሻል ለምሰጥሽ ነው። ይሄው ማርያምን አልገል በገዛ ፈቃዴ። እሺ ያው ሌላ ሰው የሚይዝ ሰው ልጥራ እንዴ? የራስሽ ይሻላል። ኧረ እንደሱ አይደለም፣ ዝም ብለሽ ጨፍኝ። አይ እንደዚህ ይሻለኛል። እሺ በቃ እመኝኝና ዝም ብለሽ ጨፍኝ። በቃ ምንድነው ግን ወዲሽን ዘርጊ። ለዚህ ነው ሁሉም ተስለል ይሄ ጾም መፍቻ አይደለም። እሺ ይኸው ቤተሰቦች አንተ ጋር ብቻ ነው የሚገኘው። አንተ ጋር ብቻ ነው የሚገኘው እና ማን አባቱ ሊሰጥሽ ነው? አላልኩም፣ ግን አንተ ጋር ብቻ ነው የሚገኘው። ቢሰጡሽ እንትን እንዳትቀበይ ቸኮልሽ። እምቢ አልፈልግም ብለሽ ወይ ፈጣሪ አይደለም። ግን ምን ማለት ነው? እኔ ጋር ብቻ ነው የሚገኘው። እኔ ጋር ብቻ ነው የሚገኘው። እኔ ልሰጥሽ የምችለው እኮ እንደዛ አይደለም። አሁን አንተ አባባል ግን በምን አወቅ እንደምወድ ትወጃለሽ? በምን የምወደው ግን እንዴት አወቅ ነው? አሁን በቃ ዝም ብለሽ እንዴት አወቅ? እንደምን እንዳወቅ ታውቂያለሽ? ከአይኖችሽን ሳያቸው በቃ ምን ትረብኝ እንደዚህ አይነት ነገር ወለስ በጣም ነው የምወደው ነው። ትወጃለሽ? በጣም በቃ ብዙ ነው የምወዳቸው ነገሮች ያውቃል። ጎበዝ ነህ ማለት ነው። እንዴት ነው ነገር ግምት ላይ ሳይሆን በቃ ከሆነ ሰው ጋር በደንብ ስቀራረብ ያን ሰው ታነበዋለህ። አዎ በቃ አነበዋለሁ። ከአይኖችሽን ሳያቸው አንቺ አሁን ጣፋጭ እንደሆነሽ ስለማውቅ ጣፋጭ ነገር እስጥሽ እና ትንሽ አስጨነኩሽ። ግን ብዙ የማይሆን ነገር አሳሰብከኝ። ወዴት ሄድሽ? እኔ አላሰብኩትም ግን ሰርፕራይዝ ሆኛል። አዎ እንዴ ግን ጾም መፍቻው ይሄ ቸኮሌት እኔ ጋር ብቻ ነው ያለው፣ ከሌላ ሰው እንዳትቀበይ። ጾም የሚፈታው ደግሞ በምን እንደሆነ ቤተሰቦች እስኪ አስቀምጡል ንገሩን። አይሻል እንኳን ሞት አይደለም እሷ አላወቀችውም፣ እኔ ግን ሰጥቻታለሁ። እስኪ በምን እንደሚፈታ የእናንተን ግምት አስቀምጡልን። ስለዚህ የዛሬ ትንሽ የሰፈር ወክ እንብላ ወይስ? አዎ ወክ እንብላ። ሰፈራችሁ በዚህ በጣም ደስ የሚለው ይሄን አልነገርካችሁ? ቤተሰቦች በጣም የሚገርም ሰፈር ነው ያለ፣ ነፋሻ የሆነ በቃ የሚያምር ሰፈር ነው ያለ። ትንሽ ወክ እናድርገሽ። አዎ ወክ እናድርግ። ወይም ሊታደ አይ ይበላም እንደ ቅርስነት ነው ማስቀምጠው። እንዴ ተበበለ የመጀመሪያ የሰጠኋትን ቸኮሌት እንደ ቅርስነት ማስቀምጠው እንዴ ይበላው። እውነት ይኸውልሽ የዛሬ ስንት ጊዜ ጠይቀሻል? ይኸውላችሁ አንድ አይደለም ቤተሰቦች የዛሬ ወር ጠይቀሻል። አዎ እንደዚህ ነው ማስቀምጠው። ጩና አታስቀምጪው። አስቀምጠዋለሁ። እርግጠኛ ነሽ? እርግጠኛ ነኝ። እንዴ አንቺ በአንቺ ቸኮሌት ፍቅር ፊት ለፊትሽ ተቀምጦ እንዴ አበቃ አስቀምጠዋለሁ። ገዝተሽ እንዳትተኪ። አታምለኝም ነው? አዎ ይኸውልሽ አውቃታለሁ ይችኛው የተላጠችዋን ማለት ነው። ኧረ ስቀልድሽ እኔም ማትሲውን ነገር አድርጌ አይደለሽ ግን እሞክራለሁ ለማስቀመጥ። እስኪ ሞክሪ አደራ። ቤተሰቦች በቃ እንግዲህ ትንሽ ወክ እናድርግ። ያው ሰፈራችን ቆንጆ እንደሆነ ነገር ናቸዋልና ትንሽ ወክ እናድርግ። ግን ሶስቱ እንዴ ይበዛብሽ? እንደውም አንሷል። ቻው ቤተሰቦች።
ማረከኝ ስለከንፈሩ ገሎኛል ደሞ ቁበት ፍቅር ያስነሳኝ Dear my love ይለኛል ከዘመኔ ፍቅር ቱን ቋንቋችዬ ከሱ ልነጋገር ጉራማይሌ ጉራማይሌ ቋንቋ ጉራማይሌ ልጁ ጉራማይሌ ቋንቋ ቡንፍናው ልቄ ለበስኩኝ ቦላ ጉራማይሌ ጉራማይሌ ቋንቋ ጉራማይሌ ልጁ ጉራማይሌ ቋንቋ ቡንፍናው ልቄ ለበስኩኝ ቦላ